ሰሞኑን ኢትዮጵያ የራሷን የብር ኖት በሀገር ውስጥ ለማተም እየተሰናዳች እንደሆነ ሲገልጹ ሰማኋቸው። በዚህ ጉዳይ ላይ በመገናኛ ብዙሃን የተሰሩ ዜናዎችን በድረገጾቻቸው ገብቼ ቢፈልግም አንዳች ዝርዝር ዘገባ አልሰሩበትም። ባለስልጣናት ብልጭ ድርግም የሚሉ ካድሬዎችም በግል ገጾቻቸው ያሉት ነገር የለም። ከዚህ በላይ ብሔራዊ ጥቅምን የሚመለከት ሌላ ትልቅ አጀንዳ የለምና ዝምታቸው ገረመኝ። እውነት ለመናገር የጠቅላይ ሚኒስትሩ ርቆ መሄድና ሚዲያዎች እንቅልፍ እንዲሁም በኮሚቴ በመዋቅር ሚዲያዎቹን የሚመሩት ባለስልጣናት ዋዛ ፈዛዛ ላይ መሆናቸውን ከመደነቅ ይልቅ ጭንቀት ለቆብኛል። ምን አገባ ቢሉም የራሳችሁ ጉዳይ ብዬ ብዕሬን ያነሳሁትም ለዚሁ ነው። ጽብቴ ተራ ፉከራ እንዳይሆን ከዚህ በፊት በፋይናንስ ሉዓላዊነት ዙሪያ ያነበብኳቸው መጽሐፎች ላይ የያዝኳቸው ማስታወሻዎች አገላበጥኩ። ሌሎች ታሪካዊ ሰነዶችን እንደገና አነበብኩ። የሚያውቁትን ማሳወቅ ንፉግነት ስላልሆነ ላጋራችሁ ወደድኩኝ። ኢትዮጵያ መንግስት የብር ኖት ህትመት በአገር ውስጥ አቅም ለመተካት የተወሰነ ስትራቴጂካዊ ውሳኔ ሀገሪቱ የጀመራቸውን ሁለንተናዊ የለውጥ ጉዞና ራስን የመቻል ወይም ሰልፍ ሪላያንስ ራዕይን በተግባር የሚያረጋግጥ ታሪካዊ ምዕራፍ ነው። ይህ እርምጃ ከኢኮኖሚ ጥገኝነት ለመውጣት የሀገሪቱን የፋይናንስ ሉዓላዊነት በአስተማማኝ መሰረት ላይ ለመገንባት ታስቦ የተወሰደ ሲሆን የአሁኑ መንግስት አስተዳደር በሁሉም ረገድ ራሳችንን መቻል አለብን የሚለውን መርህ መሰረት በማድረግ የጀመረው ይህ ንቅናቄ ኢትዮጵያ የራሷን የኢኮኖሚ ጣፈንታ በራሷ እጅ እንድትወስን የሚያስችላት ቁልፍ ስኬት ተደርጎ ይወሰዳል። ይህ ውሳኔ በተለይም የሀገሪቱን የፋይናንስ ሉዓላዊነት ከማረጋገጥ አንጻር ያለው ፋይዳ እጅግ የላቀ ነው። ለበርካታ ዓመታት የኢትዮጵያ የብር ኖቶች በውጭ ሀገራት ሲታተሙ መቆየታቸው ሀገሪቱን ለከፍተኛ የውጭ ምንዛሬ ወጪ ከመዳረጉም ባለፈ የገንዘብ አቅርቦት ሂደቱ በውጭ ኃይሎች ፍላጎትና በዓለም አቀፍ የጂኦፖለቲካዊ ሁኔታዎች ላይ ጥገኛ እንዲሆኑ አድርጓል ቆይቷል። አሁን ሊጀመር የታሰበው የሀገር ውስጥ ህትመት ግን ይህን ጥገኝነት በመስበር መንግስት እንዳስፈላጊነቱ እንደ ሀገራዊ የኢኮኖሚ ሁኔታ የገንዘብ አቅርቦቱን በራሱ ውሳኔና ፍጥነት እንዲቆጣጠር ያስችለዋል። ይህም የሀገሪቱን ብሔራዊ ደህንነትና ሚስጥራዊነት በአስተማማኝ ሁኔታ ለመጠበቅ የሚያስችል የላቀ ቴክኖሎጂ ባለቤት እንድንሆን መንገድ ይከፍታል። በዚህ ጽሁፍ የገንዘብ ህትመት በኢትዮጵያ ያለውን ታሪካዊ ዳራ፣ የኢትዮጵያ መንግስት የብር ኖት ህትመት በሀገር ውስጥ አቅም ለማተም መወሰኑ የሚያስገኘውን የፋይናንስ ሉዓላዊነትና የቴክኖሎጂ ሽግግር፣ የሳይበር ጥቃት፣ ጂኦፖለቲካ ተጋላጭነት በመቅረፍ የሀገር ደህንነትን ከማስከበር አንጻር ያለውን ፋይዳ እንደሚከተለው እንመለከታለን። ኢትዮጵያ የገንዘብ ሉዓላዊነት ታሪካዊ ዳራ። የኢትዮጵያ የገንዘብ ህትመት ታሪክን ወደ ኋላ መለስ ብለን ስንመረምረው ሀገሪቱ የፋይናንስ ሉዓላዊነቷን ለማረጋገጥ ያደረገችው ጥረት ከዘመናዊ መንግስት መዋቅር ግንባታ ጋር የተቆራኘ መሆኑን እንረዳለን። የታሪክ ተመራማሪዎች ሪቻርድ ፓንክረስት The Economic History of Ethiopia በሚለው መጽሐፋቸው ላይ እንደገለጹት በ19ኛው ክፍለ ዘመን ማብቂያ ላይ ኢትዮጵያ የውጭ ሀገር መገበያያን ገንዘቦች በተለይ የማሪያ ቴሬዛ ዝንቅን በአገር ውስጥ ምርት ለመተካት ያደረገችውን ጥረት የሀገራዊ ነጻነት መገለጫ ነበር። ዳግማዊ አጼ ምኒልክ ኢትዮጵያ ወደ ዘመናዊነት ለማሸጋገር በወሰዱት እርምጃ በ1880ዎቹ ማብቂያ ላይ የገንዘብ ማተሚያ ማሽን ከአውስትራሊያ በማስመጣት በቤተ መንግስታቸው ቅጥር ግቢ ውስጥ እንዲተከል አደረጉ። ይህ እርምጃ ኢትዮጵያ የራሷ የብር ናስ ሳንቲም በአገር ውስጥ ማምረት እንድትጀምር ያስቻለ ሲሆን ይህም በወቅቱ በአፍሪካ ቀንድ ብሎም በአህጉሪቱ ካሉ ጥቂት ራሳቸው የቻሉ የፋይናንስ ስርዓቶች አንዱ እንዲሆን አድርጎታል። ባህሩ ዘውዴ A History of Modern Ethiopia በተሰኘው የምርምር ስራቸው ላይ እንደሚጠቁሙት ዳግማዊ አጼ ምኒልክ ማተሚያ ማሽኑን ከማስመጣት ባለፈ የሳንቲሞች ዲዛይን ጥራት የሀገሪቱን ክብርና ማንነት እንዲያንጸባርቅ ከፍተኛ ጥንቃቄ ያደርጉ ነበር። በወቅቱ የታተሙት ሳንቲሞች በአንድ በኩል የንጉሱ ነገስቱን ምስል፣ በሌላ በኩል ደግሞ የይሁዳ አንበሳ ምልክትን የያዙ ነበሩ። ይህም ኢትዮጵያ በወቅቱ በነበሩት ኃያላን ሀገራት ዘንድ የራሷ መገበያያ ገንዘብ ያላት የኢኮኖሚያ የምትተማመን ሀገር መሆኗን ማረጋገጫ ሆኖ አገልግሏል። ማሽኑ ከአውስትራሊያ ቢመጣም በሂደቱ ውስጥ ኢትዮጵያን ባለሙያዎች እንዲሳተፉና የሙያ ሽግግር እንዲፈጠር መደረጉን ዛሬ መንግስት በአገር ውስጥ ገንዘብ ለማተም ለጀመረው ንቅናቄ እንደ ቀደምት ታሪካዊ መነሻና ኩራት ተደርጎ ይወሰዳል። ይህ የአጼ ምኒልክ የፋይናንስ ነጻነት መሰረት በኢትዮጵያ የባንክ ታሪክ ውስጥም ትልቅ ምዕራፎች ከፍተኛ ነበር። በ1905 እንደ አውሮፓውያን አቆጣጠር የኢትዮጵያ ባንክ ኦፍ አቢሲኒያ ሲመሰረትና የመጀመሪያዎቹ የብር ኖቶች ወደ ዝውውር ሲገቡ የሀገሪቱ የገንዘብ ሉዓላዊነት ይበልጥ እየጠነከረ መጣ። ንጉሠ ነገስቱ የገንዘብ ማተሚያ ማሽኑን በማስመጣት የጀመሩት የራስን የመቻል ፍልስፍና ዛሬ ላይ ሆነን ስንመለከተው
ኢትዮጵያ የኢኮኖሚ ነጻነቷን ለማወጅ ለምታደርገው ጥረት ትልቅ የሞራል ታሪክ ስንቅ ነው። አሁን የተጀመረው የብር ኖት ህትመት ፕሮጀክትም ይህን የቆየ ጥንካሬ ታሪክ በመቀጠል የዘመኑን የረቀቀ ቴክኖሎጂ በመጠቀም የሀገሪቱ ፋይናንስ ሉዓላዊነት ለቀጣዩ ትውልድ ለማሸጋገር ያለመ ነው። የኢኮኖሚ ነጻነት ማረጋገጥ የብር ኖት ህትመትን በአገር ውስጥ አቅም መተካት የኢኮኖሚና ፋይናንስ ነጻነትን ከማረጋገጥ አንጻር ያለው ሚና ዘርፈ ብዙ መሰረታዊ ነው። አንድ ሀገር የራሷ መገበያያ ገንዘብ በራሷ ሉዓላዊ ግዛትና ቁጥጥር ስር ማተም መቻሏ የፋይናንስ ስርዓቷን ከውጭ ተጽዕኖች፣ ስጋቶች ነጻ ለማውጣት የምታደርገው የትልቅ ድል ማብሰሪያ ነው። ይህ እርምጃ ሀገሪቱ የራሷን የገንዘብ ፖሊሲና ዝውውር ያለ አንዳች የውጭ ጣልቃ ገብነት፣ ጥገኝነት በራስ ገዝነት እንድትመራ የሚያስችላት ሲሆን በተለይም በዓለም አቀፍ የጂኦፖለቲካዊ ለውጦች ወቅት ሊያጋጥሙ የሚችሉ የህትመት መስተጓጉሎች፣ ጫናዎች በዘላቂነት ይከላከላል። የኢኮኖሚ ነጻነት የሚረጋገጠው በሀገር ውስጥ ያለውን ውስን የውጭ ምንዛሪ ሀብት ለውጭ ሀገር አታሚዎች ከመገበር ይልቅ ያንን ካፒታል በአገር ውስጥ በማሽከርከር የኢኮኖሚ ጥንካሬ ማሳደግ ሲቻል፣ የገንዘብ ህትመት ሚስጥራዊነት፣ ደህንነት፣ በአገር ውስጥ ተቋማት እጅ መውደቅ የውጭ ኃይሎች በሀገሪቱ የገንዘብ አቅርቦት ላይ ሊኖራቸው የሚችለው ማንኛውም አይነት ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ሙሉ በሙሉ ያስቀራል። ይህም መንግስት እንደ አስፈላጊነቱ እንደ ሀገራዊ ኢኮኖሚ ሁኔታ የገንዘብ አቅርቦቱን በራሱ ውሳኔ የፍጥነት እንዲቆጣጠር በማድረግ የፋይናንስ ሉዓላዊነትን የተላበሰ ጠንካራ ብሔራዊ ኢኮኖሚ ለመገንባት መንገድ ይጠርቃል። እንደ ዓለም አቀፉ የገንዘብ ድርጅት ወይም IMF ያሉ ተቋማት በየጊዜው በሚያወጧቸው የቴክኒክ ሰነዶች ላይ እንደሚያመለክቱት ውጤታማ የገንዘብ አቅርቦት ቁጥጥር ወይም መኒ ሰፕላይ ኮንትሮል ለዋጋ ግሽበት አስተዳደር ዋነኛው መሳሪያ ነው። ህትመቱ በአገር ውስጥ ሲሆን የኢትዮጵያ ብሔራዊ ባንክ በገበያ ውስጥ ያለውን ትክክለኛ የገንዘብ ፍላጎት መነሻ በማድረግ የኖቶቹን ስርጭት በከፍተኛ ፍጥነት በተለዋዋጭ ሁኔታ ለመቆጣጠር የሚያስችል የሎጂስቲክ ቅልጥፍና ወይም ሎጂስቲካል ኤፊሺየንሲ ያገኛል። ይህ አቅም በተለይ በወቅታዊ የኢኮኖሚ መለዋወጦች ወቅት መንግስት አስፈላጊውን የገንዘብ መጠን ሳይዘገይ ወደ ገበያ እንዲያስገባ ወይም እንዲሰበስብ በማድረግ የኢኮኖሚውን ሚዛን ለመጠበቅ ይረዳዋል። በተጨማሪ የህትመት ሂደቱ በአገር ውስጥ መከናወኑ በውጭ ሀገር ህትመት ወቅት የሚገጥመው ተደራራቢ ፈተናዎች በዘላቂነት ይቀርፋል። ገንዘብ በውጭ ሀገራት የሚታተምበት ወቅት ለትራንስፖርት፣ ለከፍተኛ የመድን ዋስትና ክፍያ ወይም ኢንሹራንስና ለጥበቃ የሚወጣው ወጪ ከፍተኛ ከመሆኑ በላይ ገንዘቡ ታትሞ ሀገር ውስጥ እስኪገባ ድረስ የሚወጣውም ሲዞር እነዚህን አላስፈላጊ ወጪዎች የጊዜው መራዘም በማስቀረት ብሔራዊ ባንኩ የገንዘብ ኖቶቹን በፈለገው ጊዜ መጠን ለማምረት ለማሰራጨት ሙሉ ነጻነት ይኖረዋል። ይህም ፋይናንስ ስርዓቱን ይበልጥ ቀልጣፋ፣ አስተማማኝና ከውጭ ተጽዕኖች የጸዳ እንዲሆን በማድረግ ለሀገሪቱ የኢኮኖሚ እድገት አስተማማኝ መሰረት ይጥላል። በመሆኑ የራስን ገንዘብ በራስ አቅም የማተም ተግባር ኢትዮጵያ በውጭ እርዳታ ግዢ ላይ የነበራትን ጥገኝነት በመቀነስ የራሷን ኢኮኖሚ ጣፈንታ በራሷ እጅ ለመወሰን የምታደርገው የታሪክ ምዕራፍ ነው። ይህም ከታላቁ የህዳሴ ግድብ ጋር በተያያዘ ከሚነሳው ራስን የመቻል ሀገራዊ ራዕይ ጋር ተዳምሮ ኢትዮጵያ በምስራቅ አፍሪካም ሆነ በአህጉሪቱ ያላትን የኢኮኖሚ በላይነት ነጻነት የሚያረጋግጥ ስትራቴጂካዊ እርምጃ ሆኖ ይጠቀሳል። የጂኦፖለቲካ ስጋት ተጋላጭነትን ማስቀረት፣ ደሞዝ መክፈልና መሰረታዊ ግዴታዎችን መወጣት እንዳይችል በማድረግ ለውድቀቱ አንዱ ምክንያት ሆኗል። ይህ የታሪክ አጋጣሚ የገንዘብ ህትመትን በውጭ ሀገር ላይ ጥገኛ ማድረግ ሀገራዊ ሉዓላዊነትን እንዴት አደጋ ላይ ሊጥል እንደሚችል በግልጽ የሚያስተምር ትምህርት ነው። እንደ ሊቢያ ሁሉ የሱዳን መንግስት በተለያዩ ጊዜያት ከአሜሪካ ከምዕራባውያን ጋር በነበረው የፖለቲካ ውጥረት ምክንያት የገንዘብ ህትመት፣ የደህንነት ወረቀት ግዢ ላይ ከፍተኛ ማዕቀቦች ተጥለውበት ቆይቷል። ይህ ሁኔታ ሀገሪቱ በገበያ ውስጥ ያለውን የገንዘብ ፍላጎት ማሟላት እንዳትችል በማድረግ ለከፍተኛ ዋጋ ግሽበት፣ ለኢኮኖሚ አለመረጋጋት ዳርጓታል። በቅርብ ጊዜ ደግሞ የሩሲያ የዩክሬን ጦርነት መፈንዳቱን ተከትሎ በርካታ ምዕራባውያን የገንዘብ አታሚ ኩባንያዎች ለሩሲያ የነበራቸውን አገልግሎት በማቋረጣቸው ሩሲያ የራሷን ህትመት አቅም ቀድማ ባትገነባ ኖሮ የፋይናንስ ስርዓቷ ሙሉ በሙሉ ሊፈራርስ ይችል እንደነበር ባለሙያዎች ይጠቅሳሉ። እነዚህ ተሞክሮች እንደሚያረጋግጡት የገንዘብ ህትመት ቴክኖሎጂን ወደ ሀገር ውስጥ ማምጣት የኢኮኖሚ ቅንጦት ሳይሆን የሀገር ህልውናን የማስጠበቅ ጉዳይ ነው። በመሆኑም ኢትዮጵያ የህትመት ስራውን ወደ ሀገር ውስጥ ማዞሯ የፋይናንስ ደህንነቷን በራሷ እጅ ሙሉ በሙሉ እንድትቆጣጠር ያስችላል። የገንዘቡ ምስጢራዊ ደህንነት መጠበቂያዎች ወይም ሴኩሪቲ ፊቸርስ በአስተማማኝ ሁኔታ ለመጠበቅ የገንዘብ ዝውውሩን፣ ስርጭቱን ከማንኛውም የውጭ ጣልቃ ገብነት ነፃ በሆነ መልኩ ለማምራት እንዲሁም ህገወጥ የገንዘብ ህትመትን ኮንትሮፊቲንግ በላቀ ቴክኖሎጂ አቅም ለመከላከል ያስችላል። ይህ የደህንነት ዋስትና መረጋገጥ ሀገሪቱ የኢኮኖሚ ነጻነት
ነጻነት አስከብራ ማንኛውም አይነት ዓለም አቀፍ ጫና ሳይበግራት የራሷን የልማት ጉዞ በልበ ሙሉነት እንድትቀጥል የሚያስችል ስትራቴጂካዊ መሰረት ነው። የሳይበር ደህንነት፣ የፎርጀሪ መከላከያ፣ የገንዘብ ኖት ህትመትን በሀገር ውስጥ ማከናወን የሀገሪቱን የፋይናንስ ደህንነት ከሳይበር ጥቃትና ከፎርጀሪ ወይም ህገወጥ የገንዘብ ህትመት ለመጠበቅ እጅግ ወሳኝ እርምጃ ነው። በቅርብ ጊዜ የወጡ የቴክኖሎጂ ምርምሮች እንደሚያመለክቱት የገንዘብ ኖት ዲዛይን፣ የዲጂታል ሚስጥሮች፣ የደህንነት መጠበቂያ ኮዶች ወይም ሴኩሪቲ ማትሪክስ በውጭ ሀገር ኩባንያ እጅ መቆየታቸው ለጠላፊዎች፣ ለተደራጁ ኢኮኖሚ አጥፊዎች ምቹ ሁኔታን ይፈጥራል። ህትመቱ በውጭ ሀገር ሲከናወን የዲዛይን መረጃ በዲጂታል መረቦች አማካኝነት የሚላኩበትና የሚቀመጡበት ሂደት ለሳይበር ሰላዮች ተጋላጭ ሊሆን የሚችል ሲሆን ይህ ደግሞ የገንዘቡን የደህንነት ሚስጥር በቀላሉ ለማስረቅና በተመሳሳይ አስመሳይ ገንዘቦችን ለማምረት መንገድ ሊከፍት ይችላል። የህትመት ሂደቱን ወደ ሀገር ውስጥ ማዞር ግን እነዚህ ሚስጥራዊ መረጃዎች በሀገር ውስጥ ዝግ የደህንነት ስርዓት ወይም አይሶሌትድ ሴኩር ኢንቫይሮንመንት ውስጥ እንዲቀመጡ በማድረግ የውጭ ተጋላጭነትን ሙሉ በሙሉ ያስቀራል። በተጨማሪ በሀገር ውስጥ የሚገነባው ዘመናዊ ከፍተኛ ደህንነት ህትመት ቴክኖሎጂ ሃይ ሴኩሪቲ ፕሪንቲንግ ቴክኖሎጂ መንግስት የገንዘብ ኖቶችን የደህንነት መጠበቂያዎች በየጊዜውና በከፍተኛ ምስጢራዊነት እንዲያሻሽል እድል ይሰጠዋል። ይህም እንደ ኦፕቲካል ቫሪያብል ኢንክ ኦቪ ልዩ የደህንነት ክሮችና የረቀቁ የውሃ ምልክቶችን ዋተርማርክ የመሳሰሉ ቴክኖሎጂዎችን በሀገር ውስጥ ባለሙያዎች ቁጥጥር ስር ብቻ እንዲውሉ ያደርጋል። የምርምር ተቋማት እንደሚመክሩት የህትመት ሰንሰለቱ ወይም ሰፕላይ ቼን በሀገር ውስጥ ሲሆን ህገወጥ ገንዘብ አታሚዎች ለህትመት የሚያስፈልጉ ልዩ ወረቀቶችን፣ ቀለሞችን ለማግኘት ያላቸው እድል እጅግ ጠባብ ይሆናል። ይህ በሀገር ውስጥ የሚዘረጋው ጥብቅ ቁጥጥር የቴክኖሎጂ ባለቤትነት የሀገሪቱ ብሔራዊ ደህንነትን ከማረጋገጡም በላይ ህዝቡ በገንዘብ ላይ ያለው እምነት እንዳይሸረሸር የኢኮኖሚ ስርዓቱ ከሐሰተኛ ገንዘብ ዝውውር እንዲጠበቅ አስተማማኝ ጋሻ ሆኖ ያገለግላል። ለቴክኖሎጂ ሽግግር፣ ለኢንዱስትሪ ትስስር ያለው ሚና የብር ኖት ህትመትን በሀገር ውስጥ አቅም መጀመር ለኢትዮጵያ ኢኮኖሚ መዋቅር ሽግግር እጅግ ወሳኝ የሆነ የቴክኖሎጂ የሰው ኃይል ልማት መሰረት ይጥላል። የገንዘብ ህትመት ሂደት እጅግ ረቂቅ የሆነ የጥበብ ስራዎችን፣ ውስብስብ የሆኑ የኬሚካል ውህዶች፣ ጥብቅ የደህንነት መጠበቂያ ሚስጥሮችን፣ ሃይ ሴኩሪቲ ፕሪንቲንግ የሚያካትት በመሆኑ ይህን ቴክኖሎጂ ወደ ሀገር ውስጥ ማምጣት ኢትዮጵያ በዘርፉ የላቀ እውቀት ባለቤት እንድትሆን ያደርጋታል። በሂደቱ ውስጥ የሚሳተፉ ኢትዮጵያውያንንም ባለሙያዎች ከውጭ ሀገር የቴክኖሎጂ አቅራቢዎች ጋር በሚያደርጉት ጥልቅ የሙያ ትብብር ስልጠና በዓለም አቀፍ ደረጃ ተፈላጊውን የከፍተኛ ጥራት ህትመት ክህሎት ይጨብጣሉ። ይህ የእውቀት ሽግግር ለገንዘብ ኖት ህትመት ብቻ ሳይሆን ለወደፊቱ ሌሎች ብሔራዊ ደህንነት የሚሹ ሰነዶችን እንደ ፓስፖርት፣ ባንክ ቼክ፣ ግብር ማህተም፣ ነዋሪነት መታወቂያ በሀገር ውስጥ ለማምረት የሚያስችል ቴክኒካዊ መሰረትም ይፈጥራል። በተጨማሪ የፋብሪካው መኖር ጠንካራ የኢንዱስትሪ ትስስርን በመፍጠር ለጠቅላላ የሀገር ውስጥ ምርት ወይም ጂዲፒ እድገት ከፍተኛ አስተዋጽኦ ያበረክታል። ለህትመት ሂደቱ የሚያስፈልጉት እንደ ልዩ ማሸጊያዎች፣ የጥበቃ አገልግሎቶች፣ የሎጂስቲክስ እና ትራንስፖርት ስራዎች ከሀገር ውስጥ አምራችና አገልግሎት ሰጪዎች ጋር በማስተባበር የኢኮኖሚያዊ ሰንሰለት ያጠነክራል። እንዲህ አይነቱ የኢንዱስትሪ ትስስር ፎርዋርድ ኤንድ ባክዋርድ ሊንኬጅስ ሌሎች አነስተኛ መካከለኛ ኢንተርፕራይዞች እንዲስፋፉና ጥራታቸው እንዲሻሻሉ ግፊት ያደርጋል። በአጠቃላይ የብር ኖት ህትመት ፕሮጀክት ፋይናንስ ሉዓላዊነትን ከማረጋገጥ ባለፈ ኢትዮጵያ በቴክኖሎጂ የበለጸገች በኢንዱስትሪ ትስስር ራሷን የቻለች ጠንካራ ኢኮኖሚ ያላት ሀገር እንድትሆን የሚያደርጋት የሽግግር ጉዞ በእጅጉ ያፋጥነዋል። በአጠቃላይ የኢትዮጵያ መንግስት የብር ኖት ህትመትን ወደ ሀገር ውስጥ ለማዞር የተወሰኑ ስትራቴጂካዊ ውሳኔ ከቀላል ኢኮኖሚ እርምጃ ባለፈ የሀገሪቱን ፋይናንስ ሉዓላዊነት፣ ብሔራዊ ደህንነት የሚያረጋግጥ ታሪካዊ ምዕራፍ ነው። ይህ ንቅናቄ በአጼ ምኒልክ የተጀመረውን የራስ መቻል ራዕይ ከዘመኑ የረቀቀ ቴክኖሎጂ ጋር በማገናኘት ኢትዮጵያ በውጭ ኃይሎችና በጂኦፖለቲካዊ ጥረቶች ሳታጋልጥ የምትመራበትን የኢኮኖሚ ነጻነት ያጎናጽፋታል። የገንዘብ አቅርቦትን በሀገር ውስጥ መቆጣጠር መቻል ማይክሮ ኢኮኖሚ መረጋጋት ከመፍጠሩም በላይ የውጭ ምንዛሬን በመቆጠብ የላቀ የቴክኖሎጂ ሽግግርን በማምጣት ለሀገሪቱ ኢንዱስትሪ እድገት አዲስ ሞተር ሆኖ ያገለግላል። ከዚህ በተጨማሪ ይህ ፕሮጀክት የሀገሪቱ ፋይናንስ ስርዓት ከሳይበር ጥቃት፣ ከሐሰተኛ ገንዘብ ዝውውር በመጠበቅ ረገድ የማይተካ ሚና ይጫወታል። በሂደቱ የሚፈጠረው የሰው ኃይል ልማት፣ የኢንዱስትሪ ትስስር ኢትዮጵያ ወደፊት ሌሎች ወሳኝ ሰነዶችን በራሷ አቅም እንድታመርት መሰረት የሚጥል ነው። በመሆኑም የብር ኖት ህትመት ጅማሮ ኢትዮጵያውያን ከብርነትና ክብርና ነጻነት በአስተማማኝ መሰረት ላይም የሚቆም ስትራቴጂካዊ ድል ባለባቸው ጉብሳ ነጻ አስተያየት ይላል። ይህም መረጃ ያገኘነው ከአዲስ ሪፖርት ነው።